እንዴ ብለን ነው ከዚህ ህብረተሰብ ጋር የምንግባባው? ከየትኛው ህብረተሰብ? ከትምህርት ቤቱ ማህበረሰብ ነው እንዴ? ገሊት ተዳረች መዋጮ፣ ክርስትና መዋጮ፣ ልደት መዋጮ፣ ተመረቀች መዋጮ፣ ገሊታ መዋጮ፣ ሞተ መዋጮ። ወይ ማሞተ ማን ታዲያ ገሌ ሞተ ያልከው ለምንድን ነው? ሰሪደው የፍልስፍናን ጫፍ ሳትጂ ዘለሽ ሞቶ ላይ ፍጥት ያለሽ እንዴ? ቆይ ማን ለማን አዋጣ ብሎ ነው? ማንም አለማንም ጉዳዩ አሳሳቢ ነው። ቆይ ታዲያ ሐሳቡ ከማን ነው የመነጨው? እና ጭንቅላት አይመራመር ልትይ ነው? በባዶ ማሰብ አልችልም። ምርምር ነው እንዴ? አላወቅኩም በእውነት። ቲቸር ሳራ አንድ ጊዜ ላማክርሽ ነበር። ምንድነው ቶጃይ? ምን ነው? እንዴት ነው አቀማመጥ? ያው አሁን የምነግራችሁ ነገር ትንሽ እንደሚከብዳችሁ አውቃለሁ። እናንተ ማለት ለኔ ከናት ከአባት በላይ ናችሁ። ቶጃይ ነጥቧን የሚናገር ሰው ብልህ ነው። ኢዝንት ኢት ልክ ነው። ምንድነው እነ ብራዘር ትንሽ ገንዘብ ልከው ነበር። ይሄን ገንዘብ የተሻለ ወለድና ጥበቃ ያለበት ባንክ ማስቀመጥ ፈልጌ ነው። የትኛው ነው? የፈለከው ባንክ ማስቀመጥ ትችላለህ። ከፈለክ ትራስ ውስጥ ምን ያህል ነው የላኩል? 30,000 ብር። ሰሪ አትሩት አንጋጥ የሚባለው እኮ ይሄ እንዴ? ልጅ 30,000 ብሩ የዳውን 5% እንደዚህ ይሸፍናል እኮ እንዴ? እሱን የምከፍለው የጋሽ ያዩ ቤት ሲሸጥ ነው። አንተ ያዩ ቤት አይሸጥምና ማቼ ነው ዘንቦለት የማይከፍልም እንዴ? ቲቸር ሳራ የጋሽ ያዩ ቤት ሲሸጥ የሚከፍለው በርበሬና ዘይት ፈልጌ ነው። አትፈረክልም ከዚህ አቤት ሳራ ድዋሱ ይቅርታ አላወቅሽኝም ሳራ የምስራች እኮ ነኝ። ይቅርታ የኔት የት ነው የምንተዋወቀው? ከ3ኛ እስከ 8ኛ ክፍል። እኔ አላምንም። የምስራች ነሽ? በይኔ ግቢ ነይ። ወዴት ነሽ? እኔ እንኳን ታክሲ እየጠበቅኩ ነው። ምን ነው በዚህ በፀሐይ? ችግር የለውም። አሁን በዚህ በፀሐይ ፌር ነው እንዴ? አረ ነይ ግቢ። አረ ችግር የለውም ነይ ግቢ። ግድ የለሽም እኔ አደርስሻለሁ። ግቢ። በጣም ይገርማል። ወይ ሳርዬ አንድ ዴስክ ላይ ስንት አመት ተምረን እኔን ትረሻለሽ? አንቺንማ እንዴት እረሳለሁ? ልክ ነሽ። እንደዚህ ወጣት እስከመሆን ራሴን በመጠበቄ አይደለም አንቺ የሩቋ ትላንት ያዩኝ ዛሬ እየጠፋሁባቸው ተቸግረዋል። እንዴት ነኝ ግን? አላማረብኝም? ኧረ በጣም አምሮብሻል። የዚህ ሁሉ ደግሞ ምክንያት ምን መሰለሽ? ለ15 አመት
ባታምኝም ያለ ማቋረጥ በየቀኑ ጅም እሰራለሁ። አንቺስ? እኔ ምን ጅም አትሰሪም? አይ ጅም እንኳን ባይሆንም ያው እንንቀሳቀሳለን ቤት ውስጥ ወዲያ ወዲህ ስንል። እኔ ያኔ ወደ መጨረሻው አካባቢ ምን ትዝ እንደሚለኝ ታውቂያለሽ? ከመምህራችን በፈጠነ የሂሳብ ስሌቱን የምትመልሹ ነገር እሱን ሳስበው በቃ ሳሪ ይሄኔ ሳይንቲስት ሆናለች እያልኩ ነበር ማስበው። እውነት ነው፣ እሱ እንኳን እውነት ነው። በነገራችን ላይ እኔ ራሴን ንግድ ነው እየሰራሁ ያለሁት። አስመጭና ላኪ ሆኜልሻለሁ። የማኑፋክቸሪንግ እቃዎች ታውቂያለሽ አይደል? ከባለቤቴ ጋር ወደ 4 ድርጅት ነው የምንመራው። አንቺስ? እኔ ምን ላይ እየሰራሽ ነው? ድሮ በጣም ጎበዝ ተማሪ ስለነበርሽ እንግዲህ ሳይንቲስት ትሆኛለሽ ብዬ ነው የማስበው። ያው ሳይንቲስት በይው የኬሚስትሪ መምህርት ነኝ። የኬሚስትሪ መምህርት? ምን ነው ሳሪ፣ ድሮ እኮ በጣም ጎበዝ ነበርሽ። የሆነ የናሳ ፕሮጀክት መስቀርጭ ነበር የሚመስለኝ። አሁንም እኮ በጣም ጎበዝ ሆኜ ደግሞ እንደገና ልንገርሽ የነገ ትውልድ ተረካቢዎች ወጣቶችን አይምሮ እየቀረጽ ነው። በእርግጥ ልክ ነሽ። እና ምን ባለቤትሽ ያው እስከዛሬ አግብተሻል ብዬ ነው። ባለቤቴ በጣም ምሁር ነው ብታዩ። እኔ ማስተምርበት ትምህርት ቤት ርዕሰ መምህር ነው። በነገራችን ላይ እቺ መኪና ባለቤቴ ለ20ኛ ዓመት አኒቨርሰሪያችን ነው የሰጠኝ። ኒው ብራንድ ናት፣ አልለጠፈችም። አንቺስ? እኔ ምን እኛ ደግሞ ለአኒቨርሰሪያችን አልጋ ገዝተናል። አዲስ አልጋ አልለጠፈችም። ምን ነው? በጣም ኤክስፔንሲቭ የቆዳ እኮ የጣሊያን እኮ አልጋ ነው። በጣም ውድ ነው። እኔ ርካሽ ነገር እንደማልወድ ታውቂያለሽ። ልክ ነሽ፣ አውቃለሁ ሳሪ። እና ለምን ቤተሰቦችሽን አታስተዋውቂኝም? እኔም ቤተሰቦቼን፣ ባለቤቴን፣ ልጆቼን ባስተዋውቅሽ ደስ ይለኛል። እሺ ካልሽ? እንዴ ለምን ይሻልልሽ? ደስ ይለኛል። እውነት? አዎ። እንደዛ ከሆነ አሪፍ። ያው የአንቺ ቤት ጠበብ ስለሚችል እኔ ቤት ለምን ራስ አልጋብዛችሁ? ማን እኔ ቤት ጠባብ ነው ያለ? እኔ ቤት በጣም ሰፊ ነው። እኔ ቤት ነው የምንጋብዝሽ። እርግጠኛ ነሽ ግን? አዎ እርግጠኛ ሳልሆንማ ልጋብዝሽ አልልሽም አይደለም እንዴ? አራቴ በቃ እንደዛ ከሆነ ባለቤቴ ያው በጣም ቢዚ ሰው ነው፣ ግን እንደምንም የ20 ዓመት ጓደኛዬ ናት ብዬ እነግረውና ያው እንደምንም ይዤ ልመጣ ሞክራለሁ። አዎ የኔም ባለቤት በጣም ቢዚ ነው፣ ግን እንደምንም ብዬ ግብዣው ላይ እንዲኖር አደርጋለሁ። እሺ ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ወይኔ ማዬ ገደለችኝ። አዲስ ሬሲፒ ነው ስትል የነበረው ወጥ እኮ ነው። አንተ በወጥ ትደነግጣለህ እንዴ? እኔ እዚህ ዶክመንት ጠፍቶብኛል። አስተማሪዎች ሁሉ ነው የሚገሉኝ። ኧረ እኔንማ ትጨርሰኛለች። ይኸውልህ ማቲ፣ ሁላችንም ሟች ነን። የመቀዳደም ጉዳይ ነው። ወይኔ ቀላቂ አሉኝ፣ ቀላቀልኩ። 10 ደቂቃ ቆይ አሉኝ፣ አቆየው። አሁን ፊቴ የቱ ጋር ነው ኪም ካርዳሽን የመሰለው? ውሸታም ሳሪ ምንድነው የተፈጠረው? ማቲም የማይረባ ድሮን ሰርቶ ቤቱን አመሰቃቀል። የማይረባ አይደለም፣ የወደፊት ከቤት ለቤት ዕቃ አቅራቢ ድሮን ነው። ዶክመንት ጠፍቶብኝ እየፈለኩ። ምንድነው መጽሐፉን እንደዚህ ያዝረከረከው? ትላንትና ጠዋት የሰጠሽኝ ፕሮፎርማ አለ አይደለም? እሱ ጠፍቶብኝ እየፈለኩ መለሳል። እኔ በደቂቃ
ለ5 ደቂቃ ከዚህ ቤት ዞር ስል እንደዛ ያድርጋችሁ። ለራሳችሁ ክብር የላችሁ፣ ለቤታችሁ ክብር የላችሁ። እኔ እኮ ሲጀመር ችግር የለውም። ማን ወጡን የደፋው? ማቲ ድሮን እሰራለሁ ብዬ ነው። የት ትደርሳለች የተባለች ልጅ እዚህ ትዳሬን ብዬ ልጆቼን ብዬ እዚህ ተርመጥምጬ ቀረው። ስለዚህ በየቀኑ የእናንተ ዝርክርክ ማስተካከል ስራዬ እንጀራ የሆነ ነው የሚቀረው። ይሄ ነው ዛሬ መርመጥመጡ እኮ አስፈላጊ ነው። ቤቱ የልጆች ቤት ታምራት ነው። እኔን እርምጥምጥ እያልኩሻለሁ እንዴ ያልሽው አሁን እየሰደብከኝ ነው እንዴ? አይደል? በቃ ይቅር ተይው ሳሪ ይቅር ተይው። ደህና ነኝ። I'm fine። ደህና ነኝ። It's okay። አንድ ጊዜ ሰብሰብ በሉ የምንነጋገረው ነገር አለ። እዛው እንደው ሄድ ቁጭ በል መጣ። ችግር የለውም። እዛ ጋር ሂድ ሂድ አባትህ ጋር አንፋን ቀስበል እንደገና ደህና ነኝ። ነገ እንግዳ ጋብዣለሁ። ሳሪ ደግሞ እንዴ እኔ ከዚህ በላይ ዘመዶችሽ መቀበል አልችልም እንዴ። አስቢው እንጂ ወር ከገባ 6ኛ ቀን ነው። ደሞዝ አልወጣም። እንዴት ብለን ነው? በመጀመሪያ ደረጃ የኔ ዘመዶች እዚህ መተው ረብሽው ያውቃሉ? አስቸግረው ያውቃሉ? ተናገር እንጂ እየጠየቅኩ እኮ ነው። ምን አልከኝ? ምንም አላልኩም። ዝም አይደል እንዴ ያልኩት። እና ነገ ክላስሜቴ ከነቤተሰቦቿ አራት ጋብዣለሁ። ስለዚህ ከነገ ጀምሮ ይሄ ቤት ስርዓት ያለው ቤተሰብ እንደሆነ ማሳየት አለብን። ይሄ እዚህ እንደ ዛሬ የተዝረከረከ ነገር ነገ ነው ከነገ ጀምሮ ነው። ይስንት እንዴት ነው የምትኖሪው በላይ ያለችኝ እንዴት እንደምንኖር ስርዓት ያለኝ ሰው መሆኔን እናሳያታለን። ይስንት ስለዚህ እንደ ቤተሰብ ንዴቱ ሊጋባባችሁ ይገባል። ተናደጋ ምንድነው ግን እንደው ግልጽ እንዲሆን ለንዴቱም ቢሆን ማለት ይሄንን መጠየቋ ስህተት ነው ማለት እውነቷን አይደለም ህይወትሽሊ ማለቷ እንዴ ገና ለገና እሷ ቆርቆሮ ያዘችና እንዴት ነው መኪና ልትለኛለች እንዴ ጃናታ እኔ ዝቅ አድርጋ መኪና ገዝታለች እንዴ ታዲያስ ቆርቆሮ ገዝታ እኮ ነው እኔን ዝቅ አድርጋ እንድታይ ማለት ፈቅድላት አይገባም እንዴ እሱማ ያናድዳል በጣም ያናድዳል ልጆች ተናደዱ ያናድዳል በጣም ስለዚህ ነገራት ይመጣሉ ነገ ሁላችንም ስርዓት ያለን ሰዎች መሆናችንን እናሳያታለን ማለት ነው በጣም ግን እስከዛሬ ስርዓት አልነበረንም ማለት ነው ታምራት ሉክ ይሄ ስርዓት ያለው ነው አንድ ጊዜ እንደማመጥ የነገዋ ቀን የሰለጠነ ቤተሰብ መሆናችንን ለዓለም ማለት ለሚመጡት ቤተሰቦች የምናሳይበት የድላችን ቀን ራሳችንን መሆን አንችልም ራስ መሆን እና ቤቱን የሰርከስ ቤት ልታስመስሉት ራስ መሆን አይቻልም እማ ድሮኑ እቃውን እንዲያጓጉዝልን ብንጠቀም ዘመናዊ ያስመስለን ማቲ እና እንደገና ልታተረማምሰው ቤቱን እና አሁን እንዴት የሰለጠነ ቤተሰብ መምሰል እንዳለብን እንለማመዳለን አክተር መሆን የዘውትር ህልሜ ነበር አሁን እውነት ሊሆን ነው exactly ከይወንጂ thank you እንደሱ ነው ፈልገው ኤው እንድትተውኑ ነው ፈልገው እንዴት ነው ተረዳሽ አመሰግናለሁ ከይወንጂ ችግር የለውም ማሚ ስራ አይደል እንዴ ስለዚህ አሁን ወደ መሰረታዊ ልምምዱ እንሄዳለን ማለት ነው አሁን በመጀመሪያ የሻይ ስነ ስርዓት ፌቨን እየተነሱኛ ለእንግዶች ሻይ ቀጭ በጣም ቀላል አይደለም ፌቨን ሻይ እንደሱ አይደለም የሚቀዳው እሺ እንዲህ አርከሽ በግርማ ደስ ስሎሞሽን ነው ሻይ መቅዳት ነው ተምራት አትፈታተነኝ አንቺ ያየሻት እንጂ ሰማይ ታያለሽ እንዴ
አሁን የገበታ ስነ ስርዓት ማትዬ ሹካና ቢላዋ እንዴት ነው የምትጠቀመው? እስቲ አሳየኝ። እንደ ከበሮ ያዘን ማትዬ እንደሱ እንዴ ምን የቀበሌ ክበብ ውስጥ ያለ መሰለ እንዴ? አንተ እንደሱ አይደለም። ይኸውልህ ዲ በትክክል ትይዛቸዋለህ። እጆቼን ብቻ መጠቀም አልችልም? አይቻልም። በእጅ መጠቀም አይቻልም። ቶሎ ቶሎ መብላት አይቻልም። እንደዚህ በክርን መደገፍ አይቻልም። ባምበላስ በበቃን ብንል ከዚህ ሁሉ ትርጉም ታምራት አትፈታተኝ። በመቀጠል ይሁን ማስቲካሽን ትፊ። የሰለጠነ ቤተሰብ ውስጥ ማስቲካ አይታኘክም። ተልኮ ነው ማለት። እሺ ግን ከካራክተር ያስወጣሽኝ እንደሆነ አስቢበት። በመቀጠል የንግግር ስነ ስርዓት እንማራለን። ለምሳሌ ይሄንን ብርጭቆ ብትፈልጉ እባክሽ እናቴ እሱን ብርጭቆ ታቀብይ። እያንዳንዱ ንግግራችሁ ውስጥ እባክሽ ካላስቸገርኩሽ የሚሉ ቃላቶችን መጠቀም አለባችሁ። ለምሳሌ ታምራት ተነስ እንግዳ ነህ። አሁን እንግዳ ነህ ከውጭ ገባ። እሺ እኔን ተመልከቱኝ። በቃ አክሽን በሉኝ። ግቡ ይግቡ። ጤና ይስጥልኝ። ይቷላችሁ እንደምን ሰላም አላችሁ? ያቢሩ መስገን እንግዳው ነኝ። ምግቡ የት አለ? እንግዳ ገና እንደገባ ምግብ ነው የምጠይቀው። ታዲያ ምን ሊሰራ ይመጣል? ሊበላ አይደለም የሚመጣው? ታምራት አውቀህ ነው አይደለ? አውቀህ ነው እንደዚህ። ይኸው ትምህርት ቤት እንደምትናገረው አይደለም መናገር ያለብህ። ይሄ እንደምትለው አይቻልም ነገ መናገር። ገብቶሃል አይደለ? እባካችሁ እንዴት ነው? ደህና ናቸው ወይ ልጆቹ? እንዴት ነው አደጉ ወይ? መቼም እየጎበዙ ነው። እንደዚህ ነው መናገር ያለብህ። መኪናውን ስንት ገዛችሁት ማለት ይቻላል? አይቻልም። እኔ በቃ ነገ ልታዋርዱኝ ነው። እኔም በጣም ነው ተስፋ የቆረጥኩት በእናንተ። በእውነት ሳሪ እንዳታስቢ። በእርግጥ ስራው ከባድ ነው። ቢሆንም እኔ ወጣዋለሁ። የልጆቹን እኔ እንጃለሽ። አይ እኔም እስኪመጣልኝ ድረስ ለማመዳለሁ። ያው ትንሽ ሻዩ ነው የሚከብደኝ። ከዛ ውጭ ግን ይቅርታ ባኮ ቢዝነስ እንዴት ነው ምናምን? እንዴ ያ ቢዝነስ ማይኔ ነው የኔ ንግግር ነው። ወሳደው ብዙ ላይ ናለ እንዴ አንድ ገና ያጠናዋት ልትወስድብኝ? ሳሪ እኔ ነገ እንደው አንድ ነገር ሳትቢላችሁ ጥያችሁ ነው መጣፋው። አይጠፋው እንዴ? እሺ አሁን ስለ እጅ አነሳስ ጤና ይስጥልኝ። እንዴ ሳሪ ከጃፓን ነው እንደሚመጡት? እህትና እኮ ነው። ቀጥ ቀና አትደገፉ። ጠረጴዛው ቀጥ እንደዚህ። እኔ የምልሽ ዛሬ ለድግሱ ግን የሚበቃ ገንዘብ አግኝተሻል? አንተ የለህም እንዴ? ምን እያልሽ ነው? የባለፈው ወር ደሞዝ እንዳለ አይደል የሰጠሁሽ? እኔ ኪስ ሽራፊ ሳንቲም የለም። ወይ ከደሞዝ ላይ ብድር ትወስድ እንዴ? ይሄ ስልጣንን አላግባብ መጠቀም ነው የሚሆነው። ማለት ፉክክሩ ማን ነው? ድግሱ ለምን አይቀርም? ድግሱ ለምንድን ነው የሚቀረው? ሞቼ ነው ቆሜ ድግሱ የሚቀረው? ወይ ከቱጃ ላይ እንበደር እንዴ? ይሄ ጥሩ ሐሳብ ይኸውልሽ። በአንድ ድንጋይ ሁለት ወፍ የሚባለው ይሄ ነው። እሺ በዛውም ብድሩን እናስመልሳለን። ብሩን በቁርስ ልትቀይረው ነው? እና ሲዝ በትራፊ እንጀራ ትቀይራለች። አረ እንጀራ የማይደርስ 3 ራስ ሽንኩርት ሰምቻለሁ። ትንሽ እስከምርቅ እንኳን ሀሜቱ ቢቆያችሁ ምን አለበት? ሳራ ተወዳጁ ተከራያችን ዛሬ ቢዚ ነው። የሥራ ፈጠራ ባለሙያ ሁሌም ስራ ይበዛበታል። ምን ልርዳሽ ቲቸር ሳራ? እርዳታ
ማንን አይ እርዳታና እኔ እንዴት ትረዳኛለህ መሰለህ ቶጃዬ እኔ ዝም ብዬ ምርጡ ተከራያችን እንዴት ነው እሱ ኑሮ እንዴት ነው ልልን የመጣሁት እሺ ቶጃዬ ክፍሉ እንዴት ነው ፋይናንሱስ ያው ቤቱ ጠባብ ነው ኑሮ ሙድ ነው ፋይናንሱን ግን እየተጫወትንበት ነው አዎ ቶጃዬ ስለሱ ላወራህ ነው ትላንትና መተህ ስለ ባንክ አጠቃቀም ስለ ገንዘብ አጠቃቀም እንዳስረዳህ እርዳታ ጠይቀህ ነበር ይዝም ብሎ ባይምሮዬ ሲመላለስ ነው ያደረው ብታይ እንደው ይሄ ልጅ ይሄን ሁሉ ገንዘብ ይዞ አጠቃቀሙን ሳቅ ገንዘቡን በትኖ ቢጨርሰውስ ብዬ ነፍሴ ጭንቅ ብታይ ስለዚህ ጥበባዊ የብር አጠቃቀም ከኔ ያስፈልጋል ይዘንት ግን ቲቸር ሳራ ትናንትና ባንክ ብሩን አስገባው ብለሽ መክረሽ ነበር ዛሬ በመክር ላይ እንደገና መክር አዎ ገብቶኛል ሌላ የተሻለ ሐሳብ አለ ብር በፈለክ ቁጥር የባንኩ ከምትንከራተት ለምን እዚሁ የራስ የግል ባንክ አከፍት እኔ ደግሞ እንደ ቤተሰብ ልረዳ እችላለሁ ኢንቨስት ለማድረግ እያሰብኩ ስለሆነ ለጊዜው አያስፈልገኝም ብር ጥበቃ ይደረግለታል እኔ እጠብቅልሃለሁ አልኩ አንተ ምንም የሚያስጨንቅ ነገር የለም ቲቸር ሳራ ምን ሆነሻል ማለት ብድር ፈልግሽ ማ እኔ ብድር ካንተ እንዲደፋር ነው አገንዶ ታዲያ ምን እያልሽ ነው ብርህ እኔ ጋር ይቀመጥ አስበዋል በየትኛውም ሰዓት የማይዘጋ ሲስተም የማይበላሽበት የግል የራስ ባንክ ሲኖር አስበው ቲቸር ሳራ ብድር ፈልገሽ ነው አይደል ብድር ማ እኔ ካንተ ጋር እንዲደፋር ነው ባክ የሥራ ሽርክና ያቀርብኩልህ ቆይ ለኔ ታዲያ ምን ተጠቀማለሁ እራት ነገ ማታ እኛ ጋር ድል ያለ ድግስ አለ እንግዶች ይመጣሉ እሺ ጨዋታው ነው ሙዚቃው ነው ቶኛልኩ እዛ ላይ አንተ እንደ ንጉስ ትሆናለህ ዶሮ ወጥ አለ ሁሉም ነገር አለ ጮማው ትላለ ዳቦ ድፎ ዳቦ ጠላው ጠጁ ምንም የሚቀር ነገር የለም ሁለት እንቁላል አንድ ታፋ ለኔ ይደርሰኛል ማለት ነው ዶሮ አለ እንቁላልና አለ ታፋ ይሰጣል ስትምስማ ታዲያ ግን ዋናው ቁም ነገር ሁለት እንቁላል ከሌለው ስምምነታችን ይፈርሳል ተስማምቻለሁ ቶጃ ተስማምቻለሁ እመነኝ በዚህ ውሳኔ ምንም አትጸጸት ቆይኛ 3000 እሺ ሁለት እንቁላል አንድ ታፋ ተስማምቻለሁ አመሰግናለሁ እንደማትጸጸት እመነኝ ቶጃዬ ባለፉት 7 ዓመታት በኢትዮጵያና በአሜሪካ የንግድ ተቋማት መካከል ትስስር በመፍጠር ሐሳቦችን ወደ ተግባር በመቀየር ከግል እስከ መንግስታት የዘለቁ ፕሮግራሞችን በማስተባበር ላይ እንገኛለን። ዓላማችን ትልቅ ለሚያለሙ ምቹ ሁኔታዎችን በመፍጠር በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማስቻል ነው። ሜይ 15 2025 ስመጥር ስኬታማ የቢዝነስ ሰዎች በሚገኙበት በሁለተኛው ታላቅ የራት ፕሮግራም ላይ በመታደም ጠቃሚ ተሞክሮችን ይሰንቁ፣ የቢዝነስ ኔትወርክን ያስፉ። ውስን ቦታ ስላለን ቶሎ ይመዝገቡ። የኢትዮ አሜሪካ የንግድ ምክር ቤት እንደተነጋገር ነው። ኦኬ አሁን ሰዓቱ ደርሷል የሚመጡበት ወደ ቦታች እንግዶች ሊመጡ ነው። መጡ ልጆች እንደተነጋገር እንኳን ደህና መጣችሁ። ግቡ። አቤት እናንተ በሰዓቱ አከች ልጆች ምን ነካሽ? ሰዓት ማክበር እኮ የዘመናዊነት መገለጫ ነው። እውነትሽን ነው እንዴ? ትክክል። እሺ ልጆች እንዴት ናችሁ? ሰላም ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። በተረዳት ፕሮፌሰር ምስራች በኩባ በኤክቶሎጂ 3ኛ ዲግሪን በመስራት ላይ ያለው ወደዚህ መጣሁኝና ነው እንግዲህ ባለቤቴ ነው። ባለቤቷ ነው። ባለቤቷም ነኝ። የምስራች ረጅም ጊዜ አይደለ? ታዲያ ገበያ እንዴት ነው ንግዱ? ገበያ እንዴ ታሜ እሱ ህይወቱ በሙሉ ስራ ላይ ስለሆነ ሰው ሁሉ እንደሱ ይመስላል። እውነት ነው ታሜ፣ ሰው ሁሉ እንዳንተ አይደለም።
በጣም ደስ ይላል። ምን አይነት ስራ ነው የምትሰራው? እኔ ማስተዳደር አስተዳዳሪ ነኝ። አስተዳዳሪ ኧረ እባካችሁ ራት ቀርቧል። ግቡ ልጆች እዛ ጋር ወደዛ ልጆች እባክሽ ቤታችሁ እኮ ነው። ፌብንዬ ልጆቹን ተዋወቁ። ታሚ ቁጭ በሉ እንዴ ቤታችሁ አይደለም እንዴ? ቁጭ በሉ ሁሉ ነገር ተዘጋጅቷል። አቤት እውነትሽን እኮ ነው። የስልጣኔ አንዱ መገለጫው ነው አይደለም እንዴ? ወይ ቁጭ ሳላስተናግዳችሁ እንዴ? ኧረ እባካችሁ እየበላችሁ ሁሉ ነገር እንደ ቤታችሁ ማድረግ ሰላም ለምንወዳችሁና ለምትወዱ ተጃጄ እንዴት ነህ? ደህና ነህ? እስቲ አረፍ በል። ምንድን ነው የለበስከው? እራት ግብዣው ላይ እንደ ንጉስ ተጠቅራለህ? እሺ ንጉስ ወይ እባክዎትን ይሄን ቅራቅም በሆኑ ያውሩልን። እዚህ የተጫወታችሁ እንዴ? ታም ያውጣላቸው እንጂ። ለማንኛውም እንድንተማመን እቺን ፈረም እባካችሁ እንዴ እያነሳችሁ በቃ እኮ አሁን እኮ ቤታችሁ ነው አይደል እንዴ? ከቀረበ ወዲህ ደግሞ የምን መግደር እንዴት አይነት የምንወደው ተከራያችን መሰላችሁ? የፋይናንስ አማካሪ ነኝ እኔ። ቁጭ በል በኋላ ከራት በኋላ ታስረዳለህ። ምግቡ ግን የሆነ ቃና አለው፣ የሆነ ጎረና ነገር። ሳርዬ የጎመራ ምግብ ነው የምታዘጋጅልን። የጎመራ ምግብ ማዘጋጀት ያስደስታል። የጎመራ አይደለም ያለችው የጎረና አጠበም ጨመቀም ያው አጠባ አይደለም እንደሱ አይደለም። የጎረና አይደለም። ማንሽ ስምሽ ጠፋኝ። እንትን ነው ቤት ውስጥ የተዘጋጀ ቅመም ነው። የዛሬ ጊዜ እኮ ሴቱ ቤት ውስጥ ቅመም ማዘጋጀት ረስቷል። ጣዕሙን አያውቀውም። እሺ ልጆች እንዴት ነው ብሉ እንጂ። እየበላን ነው። እስቲ ምንድን ነው የሚያስደስታችሁ ከስልክ ሌላ? ቲክቶክ እኔ የሚመቸኝ ሚምስ እና ቲክቶክ ላይ የደነሳችሁ እየዘፈናችሁ ትቀረጻላችሁ ማለት ነው። በነገራችን ላይ ስልክ አብዝቶ መጠቀም ለአይምሮ ድክመት ያጋልጣል። በእኛ ጊዜ እኮ ስልክ አይደለም የምንጠቀመው፣ አይምሮአችንን ነው የምንጠቀመው። ይቅርታ ማን ነው? እኔ ማለት ይሄ ዶሮ ወጥ የተሰራልኝ የፋይናንስ አማካሪ ተከራያችን ነው። ቶጃ ይባላል። የምስራች አስተማሪ ነች ብላይ ነበረ። እንዳንቺ አይነት ችግርን ተቋቁሞ የሚሰራ ሰው ሳይ በጣም ነው ደስ የሚለኝ። በጣም አመሰግናለሁ። ቴንክ ዩ። አንተ ምን ነበር የምሰራው ያልከኝ? እኔ በኤክቶሎጂ ከኩባ የሶስተኛ ዲግሪን ሰርቻለሁ። አሁን ራሰ መምህር ነኝ። ምንድነው አሁን ደከመኝ ሰለቸኝ ሳልል የኤክቶሎጂ አንዳንድ ካሪኩለሞችን አዘጋጃለሁ እና ይገርማል። በሴራ ከዩኒቨርሲቲ ከመባረሬ በፊት ሁሉ ጊዜ ምን አደረግ ነበር መሰለኝ? ስለ ቢዝነስ ለምን አትነግራቸው? የቱ ቢዝነስ ነው የተነጋገርነው? እና ያ ቢዝነስ እትዬ ምስራች፣ እኔ ሳድግ አክትረስ እና ፋሽን ዲዛይነር ነው መሆን የምፈልገው። ጎበዝ፣ በጣም ደስ ይላል። ቤቲስ ምንድን ነው መሆን የምፈልገው? ቤቲ ሀብታምና ተጽዕኖ ፈጣሪ። እኔ ቀጥታ ወደ ሀብት ጉዞ፣ ቀጥታ ገንዘብ ላይ። ይኸውልሽ ስኬታማ ቤተሰብ ማስተዳደር በጣም ከባድ ነው። ከባድ ትግል ይፈልጋል። ትግል? ምን አልከኝ ውዴ? አይ ምንም። ሰዓትሽን ሳታስተዳድሪ ቤተሰብ አስተዳድራለሁ ስትይ ገርመሽኝ። አልገባኝም። ቶሎ እንወጣለን ብለሽ እዚሁ አሳደርሽኝ። እንዴ ሰዓቱ እኮ ገና ነው። ምን ሆነሃል? ለራስሽ ያለሽን እይታ ለመገንባት በጊዜ ትቀልጃለሽ። እኛ ስንት ስራ ጥለን የመጣ ነው። በጊዜ አትቀልጂ። ለምን ስራው ሁሉ የራስህ ብቻ እንደሆነ እንደምታስብና እንደዚህ ራስ ወዳድ እንደምትሆን አልገባኝም። እኔ ነኝ ራስ ወዳድ? አንቺ ነሽ ራስ ወዳድ። እንደማላውቅ አትዘባነን እባክህ። በእኔ ምክንያት ነው እዚህ ላይ ደረስከው። ማ አንቺ? እኔ እኮ ነኝ ከሰው እኩል ያደረኩሽ። ቆይ እንደሱ አይደለማ። ምንድነው መሰላችሁ መቼም ባልና ሚስት የአንድ ሳንቲም ሁለት ገጽታ ነው አይደለም? አንዱ እሳት ሲሆን አንዱ ውሃ መሆን አለበት። ይሄማ ተገቢ አይደለም።
በጣም አድካሚ ነበር። ተገላገል ማይ እኛ መጥፎ አይደለንም አይደል? አንደኛ የኔ ልጆች የኔ ቤተሰብ በስንት ጣሙ እንዴ አልታወቀልንም እኮ አልተመሰገንም። ረዳት ፕሮፌሰር እንደዚህም አይነት ቤተሰብ አለ? ወይ አይ ሳሪ አንቺ ሲደባደቡ ትስቂያለሽ እንዴ? ላድርግ እንጂ ባሎ አንጀቴን ያራስ እግዚአብሔር ፎረናት ማለት ደርሷል ፎቶስ ቀጥች ሰዓቷን ያውቃል። ደህና አደራችሁ ተቸካሪ። ተወጃዬ ደህና አደርክ? ስምምነታችን ፈርሷል። ገንዘቤን እንድትሰጪኝ ነው የመጣሁት። ስምምነት ነው የተስማማነው እኮ ዶሮ ወጥ ከአንድ ታፋ 2 እንቁላል ልትሰጪኝ ነበር። ወፍ የለም። ደግሞ ገንዘቡን ከሰጠሁሽ በኋላ እያቃዠኝ ስለተቸገርኩ ገንዘቤን እንድትመልሽልኝ ነው የመጣሁት። አይ ተወጃ እሳት የገባ ቅቤ ተመልሶ ሲወጣ አይተታቃለህ? ምን ማለት ነው ረዳት ፕሮፌሰር? በሪካርኔሽን ወደ ድመት የተቀየረ ሰው ወደ ሰው መመለስ ይችላል? አይ እሱማ አይችልም እኮ። እና ብር አይመለስም እያላችሁኝ ነው? እንደዛ ነው። ቸርሳራ አምኜሽ ገንዘቤን ከሰጠሁሽ በኋላ እትት ብለሽ ቱሱሪ ካሰረሽ በኋላ ላሽ ትይኛለሽ? ተወጃ እኛ የሰው አቃ አንፈልግም። አንድ ሁለት ብለን ቆጥረን ነው የምንሰጠው። እሺ ማክ የዶክተር እያዩ ቤት እንደተሸጠ መጀመሪያ ደግሞ ከፍሎ ያንተ ነው ዛሬ አበደ አገኘ ነው። በደንብ ነው በግላጭ በግ አለስ